በነገራችን ላይ ሩታዬ ማለት ነው ድከሚ ሲልሽ እንጂ አብርሽ እኮ አይሰማሽም። ምክንያቱም ያኛው ህይወት አዲስ ህይወት ነው። ሴት ስለሚወድ ማለት ነው ያን ህይወት ማጣጣም ይፈልጋል። ገባሽ? ያንን ህይወት ነው አንቺ ጋር ያለውን ህይወት ሳይሆን እዛ ቦታ ላይ ያለውን ህይወት ነው የሚፈልገው እሱ። አንቺ ጋር ያለውን ህይወት ቢፈልገው አንቺ ሰዓት ለምኝ እራሱ ይመጣ ነበር። ገባሽ? ግን አይመጣም። በቃ ያንን ህይወት ነው የሚፈልገው እሱ። ከዛ ሰው ጋራ ነው ማሳለፍ የሚፈልገው ያን ሰው በቃ ማለት በቃ ከዛ ሰው ጋር አንቺ ዝም ብለሽ ልፊ ሲልሽ ነው። እና አብራችሁ ሆናችሁ ታርቃችሁ ሰላም አውርዳችሁ ልጃችሁን ብታሳድጉ ደስ ይለናል፣ እኛ ራሱ ማለት ነው። ግን በቃ እሱ ደግሞ አይሆንም እያለች ነው። ልጁን መጥቼ ራሱ እንዳላይ እያደረጋችሁ ነው። ልጁን አባቴ ብሎ መጠየቁ አይቀርም። ትክክል ነው። አባቴ ብሎ መጠየቁ አይቀርም። የልጅ ሲያድግ የፈለገ ቦታ ብትኖሪ አባቴ ብሎ መጠየቅ እንትን አይለም። እንደዚህ ደግሞ በለመናችሁት ቁጥር እናንተ በተለማመጣችሁት ቁጥር ልጁ በቃ ያለኔ መኖር አትችልም፣ ያለኔ እሷ በቃ ምንም ናት ምናምን ብሎ ነው የሚያስበው ማለት ነው። መለማመጥ የለብሽም። ልጅሽን በፍቅር አብራችሁ አሳድጉ። የሰው ልጅ እኮ አንድ ልጅ አይደለም 10 ልጅ ወልዶ እኮ ይለያያል። 10 ልጅ ወልዶ ተለያይቶ ልጁን ያሳድጋል በስነስርዓት ማለት ነው። ፈጣሪ ያለ ቀን ደግሞ ከፈለገው ሰው ቢያሳልፍ ከፈለገው ሰው ላይፍ እንትን ቢል ፈጣሪ ያለ ቀን ደግሞ አንድ ላይ ይሆናል ማለት ነው። ብዙዎችን አይተናል ተለያይተው አበቃ ብለው ያላበቃበትን ጊዜ አይተናል አይደል እንዴ? ህይወት ይቀጥላል። ከ10 ሰው ጋር በእርግጥ ከ10 ሴት ልጅ ከ10 ወንድ ጋር እንትን ከምትል ከመጀመሪያ ባሏ ጋር ብትሆን ደስ ይላል ማለት ነው። ምክንያቱም ህይወት ስለሆነ እና አንቺም ከሱ ጋር ሆነሽ ደስተኛ ሆነሽ ብትኖሪ ምናምን ደስ ይለናል። ግን ደግሞ እንደዚህ ተለማምጠሹ ለምነሹ ምናምን አይደለም። ፍቅር ደግሞ በልመና በፍጹም የማይሆን ነገር ነው። ለአንቺ ራሱ ጥሩ አይደለም ይሄ ነገር ማለት ነው። እና እሱ ደግሞ ያንን ህይወት ነው የሚፈልገው፣ ያን ህይወት ማጣጣም ነው የሚፈልገው። በቃ ማለት ሁላችንም እኮ አዲስ ነገር ያምረናል አይደል? የአብርሽ ግን የተለየ ነው፣ ያው በሴት ሆነ እንጂ እና ያን አዲስ ነገር ማጣጣም ነው የሚፈልገው። ከዛ ነገር ላይ ቆርጫለሁ አለሽ ወስኛ። እኔ ግን በነገራችን ላይ በውሳኔው ላይ የሚጸና ሰው በጣም ነው ደስ የሚለኝ። አብርሽ ደግሞ እዚህ ጋር የጸናው ለምንድን ነው ታውቃ? አብዛኛው ጊዜ አንተ ተግባራዊ አይደለም ምናምን ብለን ብዙዎቻችን እንናገረዋለን። እና አሁን ላይ የተናገረው ነገር ልጄ መብትክ ነው፣ ልጄን የማየት መብት አለክ። ሩታም ደግሞ ማስጨነቅ የለብሽም። ብዙ መፍትሄዎችን ሞክረሻል፣ ሁሉም መፍትሄ አልተሳካልሽም። አሁን ደግሞ ይህን መፍትሄ ደግሞ እንደ መፍትሄ አድርገሽ መውሰድም የለብሽም። ታኩሪዋለሽ ወይም ደግሞ ራሱ ይኩራብሻል እንጂ እሱ ወደ አንቺ ሊመለስ አይችልም። እኔ እንጃ የሚመለስ ራሱ አይመስለኝም። እና በነገራችን ላይ ብቻ አላቅም። አንቺ የሚመችሽን ነው የምታደርጊው። አንቺ ደስ ያለሽን ነው እያደረግሽ የምትሄጂው ማለት ነው። ፈጣሪ ደግሞ ያግዝሽ። እኔ አብራችሁ ብትሆኑ በጣም ነው ደስ የሚለኝ። የምሬ ነው፣ በጣም ደስ ይለኛል አብረው ቢሆኑ ማለት ነው። ለምን ለልጁ ራሱ የሁለቱንም ፍቅር በአንድ ቤት ሆኖ የሁለቱንም ፍቅር እያየ ቢያድግ አሪፍ ነገር ነው ማለት ነው። እና ልጅ ራሱ ከሌላ አባት ሲወለድ የሌላ አባት ልጅ ሲሆን ምናምን በጣም ነው የሚደብረው። በነገራችን እኔ እንደራሴ ነው የምነግራችሁ። ከሌላ ሚስት አግብቶ ሲወልድ ምናምን በጣም ነው የሚያስጠላው። እና እሱ የሚፈልገው ከውሽሚት ጋር ማሳለፍ ነው። ዳኒ ደግሞ አንዴ ወደዚህ አንዴ እያሽቃበት መሀል ላይ እያሽቃበትክ መቅረትክ ነው ማለት ነው። እያሽቃበትክ መቅረት ነው። እና ይሄ ደግሞ ለአንተ ጥሩ አይደለም። አታሽቃብጥ፣ እሽኮልሌ አትበል። ልጅቷን ደግሞ ያልሆነ ቦታ አትገፋፋት። እንደዚህ አይሆንም። እኔ እንጃ ትዳር በልመና ይሆናል እንዴ? ማሮች አይሆንም። ባትለምኚው ባትለማመጪ ሆናም ደስ ይለኛል። አዎ ለልጇ ስትል እናት ብዙ ዋጋ ትከፍላለች። ብዙ ግን ተበዳዩ እኮ አንቺ ነሽ፣ በዳይ አይደለሽም ኮሩታዬ። እና ይህንን ደግሞ ማወቅ አለብሽ። በእርግጥ ለልጅ ስትይ ሊሆን ይችላል ይህን እያደረግሽ ያለሽው ማለት ነው። ግን አስቢበት፣ በደንብ አድርገሽ አስቢበት። አስበሽበት ያ ነገር እርግጠኛ ስትሆኝበት ብታደርጊ አሪፍ ነው ባይነኝ። ምክንያቱም እኔ እንጃ እኔ ለምነሹ ዛሬ ቢመጣ ራሱ አንቺ ጋር የሚቀመጥ አይነት ሊሄድ የፈለገን ልብ ማዘግየት ይቻላል እንጂ መከልከል አይቻልም። አብርሽ በመሆን ልታዘናጊው ትችያለሽ፣ ግን የሆነ ቀን መሄዱ አይቀርም። ዛሬ ቢመጣም ነገ የሆነ ሰዓት ላይ መሄዱ አይቀርም። ለምን? ልቡ ስለተነሳ ማለት ነው። ልቡ አንቺ ጋር አይደለም። አሁን የሆነ ነገር ለልጁ ብሎ ሊሆንና የሆነ ነገር ይዞት ምናምን ሼም ይዞት ምናምን ከአንቺ ጋር ቢሆን ነገ ደግሞ ጥሎሽ መሄዱ አይቀርም ማለት ነው። እና አንቺም በቃ ይሄን ያክል ከለፋሽ ማቆም አለብሽ ማለት ነው። የራስሽን ህይወት ከልጅሽ ጋር እሱ መጥቶ እያየ በፍቅር ማሳደግ ትችላላችሁ ማለት ነው። እና መሀል ላይ የሚያራግበው የሚያጨበጭበውን ሰው አትስሚ። ትላንት ብቻሽን ጠይቀሽዋል፣ ዛሬ ደግሞ ከዳኒ ጋር ጠይቀ። ከትላንት ወደ ብቻሽን ነበር ጠይቅሽው፣ ዛሬ ደግሞ ከዳኒ ጋር። በቃ ሁለቴ አንድ ሰው አንዴ ጠይቀዋለሽ፣ ሁለተኛ ደግሜዋለሽ። ከዛ በኋላ ካልሰማሽ ደግሞ ትተይዋለሽ ማለት ነው። እና አንቺም ደግሞ ይህን ነው ማድረግ ያለብሽ። አንዴ አልመጣ ያንን ልብ መተው ነው በቃ። እንዲሄድ ፍቀጅለት፣ ይሂድ።
ላይፉን ይኑር ይየው። ልክ እንዳንቺ ደግሞ ሳይሆንለት ሲቀር ያንን ላይፍ ጥሎ ሊመጣ ይችላል፣ ያንቺ ከሆነ ማለት ነው። እና ያንቺ ያለው ነገር የትም አይሄድም፣ ሊዘገይ ይችላል፣ ግን የትም አይሄድም። እኔ እንጃ እኔ ሩታ እሱ እንደዚህ መለምነው አብረን እንሁን ማለቷን ያልተመቸኝም፣ እኔ አልተመቸኝም ጋይስ። ለምን አላቅም እኔ ሴት ልጅ እኔ እንጃ ብቻ አላቅም። የተለመደ ነገር የተለመደ ነገር ጥሩ አይደለም። ዛሬ ላይ እንደዚህ የለመንሽው ነገር አብራችሁ ብትሆኑ እንኳን የሆነ ሰዓት ብትጣሉ ማለት ነው ለምነሽው ገብተሽ ለምነሽው ታርቀሽው ምናምን የሚባለው ነገር ልብሽን ይሰብረዋል ማለት ነው። ሲሰድቡሽ ብዙ ነገሮችን ሰምተናል ማለት ነው። እንደዚህ አይነት ነገር ያመጣብሽን መዘዝ አይተነዋል። እና ለማንኛውም ይመችሽ፣ የተመቸሽ ይመቸናል። እኛም ያው አንቺ ፍላጎትሽ ነው ዋናው ነገር። በእናንተ ህይወት እኛ የአንቺን ህይወት እኛ አንኖርም እና ግን ያው በምትለቁት ነገር አስተያየት መስጠታችን የማይቀር ነገር ነው፣ የማይቀር ማለት ነው። እና በቃ እኔ እንጃ ምንም አልተመቸኝም። እና ሩታዬ እሱም አይኑን ሳታዩ ከጠፋ ማለት ነው አይኑን እንዳታዩ ከሚያደርግሽ ከሚጠፋብሽ ይልቅ ልጁን መጥቶ እያየ የሆነ ሰዓት ትመለሳላችሁ ማለት ነው። እንደዚህ አሁን እንጂ ከምታስጨንቂው ማለት ነው። ዝም በይውና አንቺ ልጁንም መጥቶ ከልጁ ጋር ጊዜ ያሳልፍ ምናምን። በዛ ሰዓት የሆነ ልቡ ራርቶ ሊመለስ ይችላል። ግን አንቺ እንደዚህ ንዝንዝ ባደረግሽው ሰዓት አብረን እንሆን ፍላጎትሽን በግልጽ ባሳየሽው ሰዓት እሱ እንደ ኩራት ነው የሚያደርገው። ወንድ ልጅ የታወቀ ነው ይኮራል፣ እና ወንድነቱ ይዘዋል የሚባል ነገር አለ። አንቺ ደግሞ ያኔ ልጁንም መጥቶ እያየ ፍቅር እየሰጠሽው ሲመጣ ምናምን እንትን እያልሽው ወደ አንቺ መመለስ ትችያለሽ ማለት ነው። ይቻላል፣ የማይቻል ነገር የለም። ግን እንደዚህ ካስጨነቅሽው ደግሞ እኔ ያለ እኔ መኖር አትችልም፣ በቃ ማንም ጋር መኖር አትችልም ምናምን እያለ ራሱን ይሰቃቅልብሻል። እና እኔ የአንቺ ልመና የአንቺ ከኔ ጋር አብረን እንሁን ምናምን እያልሽ መጨቀጭቂው ነገር ምንም አልመጣልኝም፣ አይመጣውም ሲጀመር። እና ማርዬ የኔ ውድ ሩታዬ የትኛውም ሰው ላይፍ ይቀጥላል እስከምንሞት ድረስ። ሁሌም ነው እስከምንሞት ድረስ ላይፋችን ይቀጥላል። ሁላችን የሚያስጠላው ነገር ግን ሲል ከሌላ አባት መውለድ ከሌላ እንትን ማለት ምናምን በጣም ይደብራል። ከሁለቱም በኩል ማለት ነው። በአንድ ወልደው ልጆቻቸው የሚያሳድጉ እህት ወንድም ምናምን ቢኖራቸው ደግሞ አሪፍ ነገር ነው ብዬ ነው የማስበው ማለት ነው። በአንድ እና እሱም የራሴን ላይፍ ኖር ያለው የራሴ ውሳኔ ላይ ነኝ ምናምን ካለ ተይው በቃ ለራሱ የራሱን ውሳኔ ለራሱ ተይለት። እና አንቺም ደግሞ የራሱን ውሳኔ ላይ እኔ በነገራችን ላይ የሆነ ሰው ቆራጥ ሲሆን ደስ ይለኛል። ሩታ ግን ብዙ ጊዜ ቆራጥ አይደለሽም። ቆረጥኩትና ማለት ነው ከዛ ነገ ደግሞ እያለቀሽ ነው ምናይሽ ማለት ነው። እና የሆነ ሰዓት ቆርጣለሁ ብለሽ ትነሽና ቆርጠሽ አናይሽም። የውሳኔ ሰው ሆነሽ አናይሽም ብዙ ጊዜ ማለት ነው። በነገራችን ላይ አብርሽም የውሳኔ ሰው ሆኑ ሳይሆን አሁን ላይ ግን በቃ ውሳኔው ላይ መጽናቱን ደስ ብሎኛል። አንቺ ግን ውሳኔሽ ላይ አትጸኝም። ሁልጊዜም ይሁን አልቅሰሽ ምናምን ትመጫለሽ ምናምን ራሽን ታሰድቢያለሽ፣ ራሽን ታስረግጫለሽ ምናምን። ኦዲንስሽ ደግሞ ይናደዳል ምናምን። ብቻ ፈጣሪ ከአንቺ ጋር ይሁን፣ ሰላሙን ያምጣላችሁ። አብራችሁ ሆናችሁ ደግሞ የምናያችሁ ያርገን። እኛ የሚናፍቀን ሁለታችሁ በፍቅር የነበራችሁበት ጊዜ ቢመለስ ደስ ይለናል ማለት ነው። እንዲህ ተበጣብጣችሁ ምናምን ማየት ሳይሆን ደስተኛ ሆናችሁ ልጃችሁን ብታሳድጉ በጣም ደስ ይለናል ማለት ነው።